ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። የዓለም ዋንጫ የግማሽ ፍጻሜ ጨዋታ ዛሬ የሚካሄድ ሲሆን በተለይም ሶስቱ አናብስቶች ከአርጀንቲና ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። አርጀንቲና ይህ ጨዋታ ከባድ ሊሆንባት እንደሚችል እየገለጹም ይገኛሉ። ስለዚህ ጨዋታ አንዳንድ መረጃዎች እየተገለጸም ይገኛል። ኢንግላንድም እንግዲህ ታሪኳን ለመቀየር በዚህ ጨዋታ ላይ እንግዲህ ቆርጣ እንደምትነሳ እየተገለጸም ነው የሚገኘው። ስለዚህ ጨዋታ የምናነሳቸው ሀሳቦች አሉ። ከዚህም በተጨማሪ ደግሞ የዝውውር መረጃዎችን በስፋት የምንመለከት ይሆናል። ከነዚህ መካከል እንግዲህ ክርስቶስ ዞሪስ ከአርሰናል እንደሚፈልግ መረጃዎች እየወጡም ይገኛሉ። የሞርጋን ሮጀርስ ጉዳይ ወደ ቶተናምም እያቀና እንደሆነ በሰበር መልኩ እየሰማን እንገኛለን። እሱንም እናጋራቸዋለን። ማንቸስተር ዩናይትድ አዲስ አማካይ ተጫዋች ለማስፈረምም አሁን ጥረት እያደረገ እንደሚገኝ መረጃዎች እየወጡ ይገኛሉ። ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድን እንዲሁም ሌሎችንም ክለቦች በስፋት የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። የዓለም ዋንጫ ጨዋታዎች ዛሬም የሚቀጥል ይሆናል። ዛሬ ምሽት 4 ሰዓት ላይ ከስፔን ጋር በፍጻሜው ጨዋታ ማን ይሳተፋል የሚለው የሚለየውን ጨዋታ ከእንግሊዝ እንዲሁም ደግሞ አርጀንቲና መካከል የምንመለከት ይሆናል። ሶስቱ አናብስቶች ከሊዮኔል አንድሬስ ሜሲው ሀገር አርጀንቲና ጋር የሚያደርጉት እጅግ በጣም ተጠባቂ መርሃ ግብርም አለ። ያለፉትን 65 ዓመታት ቁርሾ እንግዲህ በዛሬው ጨዋታ ላይም እንዲሁ የምንመለከት ይሆናል። ከዚህ በፊት እንግዲህ እንግሊዝ ከአርጀንቲና በርካታ ታሪኮችም አሏቸው። ይህ ጨዋታ የሚጠበቅበት ዋነኛው ምክንያትም ይህ ነው። በተለይም ከ40 ዓመት በፊት ዘ ሃንድ ኦፍ ጋድ የሚባለውን ማለትም የዜሬጅ ተብሎ የሚጠራውን የዲያጎ አርማንዶ ማራዶናን ጎል እንግዲህ በእንግሊዝና አርጀንቲና መካከል ነበር የተመለከትነው። አሁን ሰዓት ላይ ይህ ጨዋታ ከዛ በኋላ እንግዲህ እንዲሁ በ1988 ይቅርታ ዴቪድ ቤካምን በቀይ የወጣበት ጨዋታ እንዲሁ በእነዚህ ሁለቱ ሀገራት መካከል የሚጠቀስም ነው። ዛሬ የሚደረገው እንግዲህ ይህንን እልህ ለመወጣት ይመስላል። እንግሊዞች እጅግ በጣም ተጠናክረን መተናል ሲሉ እየገለጹ የሚገኙት የ2022 አሸናፊ አርጀንቲና ሊዮኔል አንድሬስ ሜሲን ይዛ እንግዲህ ዛሬም እንዲሁ ከኢንግላንድ ጋር የምታደርገው ጨዋታ የሚጠበቅም ይሆናል። በተለይም የእንግሊዝ ተጫዋቾች እንግዲህ ሊዮኔል አንድሬስ ሜሲን ለማቆም ተዘጋጅተናል ሲሉ፣ አሰልጣኙ ግን ምናልባትም የተጫዋች ጉንፋን ይዞት ቢቀሩላ ደስተኛችን ነው ሲሉ እየገለጹ የሚገኙበትን ሁኔታ ነው እየሰማንም የምንገኘው። ስለ ጨዋታው አንዳንድ ነገሮችን ለማንሳት ያክል ይህ ጨዋታ ምሽት 4 ሰዓት ላይ የሚጀምር ይሆናል። በማርሴዲስ ቤንዝ ስቴዲየም ላይ የሚደረግም ጨዋታ ነው። ኢስማኤል ኢልፋህ በሜዳው ላይ እንግዲህ የአልቢትርነቱን ሚና የሚወጡም ነው የሚሆኑት። ይህ ጨዋታ እጅግ በጣም ተጠባቂም ያደርገዋል። በቅርብ በመገናኘታቸው እንግዲህ እነዚህ ሁለቱ ሀገራት 5 ጊዜ የተገናኙ ሲሆን አርጀንቲና ማሸነፏን ነው እንዲሁ መመልከትም የቻለው የቅርብ ጊዜ ታሪካቸውን። በእርግጥ በኢንተርናሽናል ፍሬንድሊ ጨዋታ ነበር እንግዲህ እንግሊዝ ሁለቱንም ጨዋታ ማሸነፍም የቻለችው። ለመጨረሻ ጊዜ የተገናኙት በ2005ም ነበር። በጨዋታው ላይ ዋይን ማርክ ሮኒ፣ ማይክል ኦውን ነበር ጎሎችን ማስቆጠርም የቻሉት። በዛ ጨዋታ ላይ ዋይን ማርክ ሮኒ ገና ታዳጊ በነበረበት ጊዜ ነበር እንግዲህ አርጀንቲና ላይ ጎል ማስቆጠር የቻሉት። ከዛ በፊት እንግዲህ ከ40 ዓመት በፊት ከ60 ዓመት በፊት ብንመለከት አርጀንቲና የበላይነት ነበራት። አርጀንቲና የተለያዩ ጨዋታዎች ላይ እንግዲህ በማሸነፍ በተለይም የዲያጎ አርማንዶ ማራዶና የእግዚአብሔር ልጅ ተብሎ የሚጠራው እንግዲህ አሁንም ቢሆን በታሪክ ዘንድ የሚቀመጥም ነው። እንዲሁም ደግሞ ጎል ኦፍ ዘ ሴንቸሪ ተብሎ የሚጠራው የዲያጎ አርማንዶ ማራዶና ከመሃል ሜዳ ጨርሶ ጎል ያስቆጠረበትን በርካቶቻችን በሃይላይት መልኩ ተመልክተናል። እሱም እንግዲህ በእንግሊዝ እንዲሁም ደግሞ አርጀንቲና ጨዋታ መካከል እየተደረገም ነበር ወይም ደግሞ ያስቆጠረውም ነበር። ዛሬ ይህ ጨዋታ እጅግ በጣም የሚጠበቅም ነው የሚሆነው። ይህም በዛሬው ጨዋታ ላይ እንግዲህ አንዳንድ ተጫዋቾች እንደማይገኙ እየተገለጸ ይገኛል። በእንግሊዝ በኩል ጃሬል ኳንሳ በቀይ ካርድ ምክንያት የዛሬው ጨዋታም የሚያመልጠው ሲሆን ዛሬን የሚያሸንፍ ከሆነ ግን በፍጻሜው ጨዋታ እንደሚገኝ ነው የሚገለጸው። ጆርዳን ሄንደርሰን በጉዳት ምክንያት በዛሬው ጨዋታ ላይ የማይገኝም ተጫዋች ነው። በሁለቱም ሀገራት መካከል የሚጠበቁ ተጫዋቾችን ስናነሳ ጁድ ቤሊንጋም 6 ጎልና 1 አሲስት አስመዝግቧል። ያለፉትን 2 ጨዋታዎች እንግዲህ 3 ጎል ማስመዝገብ የቻለም ተጫዋች ነው። ለእንግሊዝም ትልቅ ነገርን እየሰራ የሚገኘው ይህ የሪያል ማድሪድ እንቁ ተጫዋች እንግዲህ በዛሬው ጨዋታ ላይም እንዲሁ የሚጠበቅ ሲሆን ሌላኛው የ33 ዓመቱ ሃሪኬን ነው። ቲሙን በካፕቴንነት እየመራ የሚገኘው እንዲሁም ሊድ እያደረገ የሚገኘው ሃሪኬን 6 ጎልና 1 አሲስት በተመሳሳይ ከጁድ ቤሊንጋም ጋር እንዲሁ በማስቆጠር እንግዲህ በእንግሊዝ ብሔራዊ ቡድን በኩል እንዲሁ ይጠቀሳሉ። ቡካዮ ሳካ 3 አሲስት እንዲሁም ደግሞ አንቶኒ ጎርደን 3 አሲስት በማስመዝገብም ሌሎቹ የሚጠቀሱም ናቸው። በአርጀንቲና በኩል ሊዮኔል አንድሬስ ሜሲ የ8 ጊዜ ባላንዶር አሸናፊው የዓለማችን ጎት 8 ጎልና 2 አሲስት አስመዝግቧል። በዛሬው ጨዋታ ላይም ልዩነት ፈጣሪ ተብሎ ከሚጠበቁት መካከል የሚጠቀስም ነው የሚሆነው። ላውታሮ ማርቲኔዝ 2 ጎልና 1 አሲስት እንዲሁም አሌክሲ ማካሊስተርና ሊሳንድሮ ማርቲኔዝ
አንድ ጎልና አንድ አሲስት በማስመዝገብ እንዲሁ የሚጠቀሱም ናቸው። ይህ ጨዋታ ምሽት 4 ሰዓት ላይ የሚጀምርም ይሆናል። ከጨዋታው በፊት እንግዲህ አንዳንድ ሀሳቦች ተነስተውም ነበር። ሜሲ ጉንፋን ታሞ ባይሰለፍ እመኛለሁ ሲሉ፣ ሜሲ ዝምተኛ ገዳይ ነው ሲሉም እንዲሁ ገልጸውታል። የሶስቱ አናብሶች ዋና አሰልጣኝ ቶማስ ቱዌል ከዛሬው የምሽት ጨዋታ በፊት በሰጡት አስተያየት ሜሲን ለመግለጽ ቃላቶች የሉኝም ሲሉ ነው የተናገሩት። ስለሱ ለማውራት እኔ ማን ነኝ ሲሉ ራሳቸውን እየጠየቁት ቱዌል እሱ መሪ ነው፣ በየትኛውም ቡድን ሲጫወት ደግሞ ቁልፍ ተጫዋችም ነው ሲሉም ይገልጹታል። ምኞታቸውን የገለጹት አሰልጣኙ ምናልባትም ሜሲ ጉንፋን ይዞት በጨዋታው ባይኖር ሁላ እመኛለሁ ሲሉም ነው የገለጹት። ሊዮኔል አንድሬስ ሜሲ ዝምተኛ ገዳይ ነው፣ እየተራመደ ጨዋታውን ሊጨርስብን ይችላል ሁላ ሲሉ ገልጾታል። አሰልጣኝ ቶማስ ሲሆን ጨዋታውን ትልቅ መሆኑን የጠቆሙት ቱሄል በሁለቱ ታላላቅ የሀገራት እግር ኳስ መካከል የሚደረገው ጨዋታ እጅግ በጣም ትልቅ ነው ሲሉም እየገለጹትም የሚገኙትም ጉዳይ ነው። እንግሊዛውያን ስላሉት ነገር አላየሁትም ሲልም ይገልጻል። የአውሮፓ ሻምፒዮና አርጀንቲና ዋና አሰልጣኝ ሊዮኔል ስካሎኒ የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾች ስለ አርጀንቲና የሰጡት አስተያየትንም እንዲሁ ተችተዋል። ያሉትን አላየሁም ያሉት ስካሎኒ ነገር ግን ማሰልጠን ሳቆም የትኛውንም ተጫዋች አልተችም፣ የትኛውም ሀገር ተጫዋች ቢሆን አላደርገውም ሲሉም የተናገሩ ሲሆን አሰልጣኙ አክሎም ተጨማሪ ሀሳብ ከመስጠት ሲቆጠቡ ብሔራዊ ቡድናችን ለማገዝ ያደረጉትን ነገር ተግባር ሁሉ አስባለሁ ሲሉም ገልጸዋል። ለደጋፊዎቻቸው ባስተላለፉት መልእክት እስከ መጨረሻው ደቂቃ ያለን ሁሉ ለመስጠት ዝግጁ ነን፣ አብራችን ሆኑ ሲሉም ገልጿል። ለዓለም ዋንጫ ፍጻሜ ለማለፍ ዛሬ በሜዳ ያለን ሁሉ እንሰጣለን ሲሉ አሰልጣኝ ሊዮኔል ስካሎኒ መናገራቸውንም ነው የሰማነው። የጨዋታ እንግዲህ በዓለም ዙሪያ እጅግ በጣም የሚጠበቀውም ጨዋታም ነው። ፊፋ ተቃውሞ ባደረጉት ላይ ቅጣት ሊጥል እንደሆነም እየተገለጸም ይገኛል። ፊፋ በዓለም ዋንጫው ላይ በተጫዋቾች እንዲሁም በአሰልጣኞች ላይ ቅጣት ሊጥል እንደሆነም ተዘግቧል። ከዓለም ዋንጫው መጠናቀቅ በኋላ ቅጣቱ ተፈጻሚ ሲሆን ተገቢ አስተያየት ባልሰጡ የቡድን አባላት ላይ ቅጣቱ ተፈጻሚ ይሆናልም ተብሏል። በቡድኑ የጨዋታ ዳኞች ከፍተኛ ትችት ሲሰነዘርባቸው የነበሩት የእንግሊዝ አሰልጣኝ ቶማስ ቱዌል፣ የስዊዘርላንዱ ተከላካይ ማኑኤል አካንጂ እንዲሁም ደግሞ የግብፁ አሰልጣኝ ሆሳም ሀሰን ቅሬታቸውን በይፋ ካሰሙ በኋላ የሚገኙበት አሰልጣኞች መሆናቸው ነው የተገለጸው። ፊፋ ከዓለም ዋንጫው መጠናቀቅ በኋላ ከዳኞች የሚቀርቡላቸውን ሪፖርት ተመርክዞ ቅጣቱን ተግባራዊ እንደሚያደርግም ነው መረጃዎች እየወጡም የሚገኙት። ፊፋ የእረፍት ሰዓት ደቂቃን ሊጨምር እንደሆነም ነው የተገለጸው። ፊፋ በሳምንት መጨረሻ በሚደረገው የዓለም ዋንጫ ፍጻሜ የእረፍት ሰዓቱን 20 ደቂቃ ለመጨመር ማቀዱም እየተገለጸም ይገኛል። በዓለም ዋንጫው ፍጻሜ የእረፍት ሰዓት ወቅት ኮልድ ፕሌይ፣ ጃስቲን ቢበር፣ ሻኪራ፣ ቢቲኤስ፣ ማዶና እንዲሁም ደግሞ ቡረር የሙዚቃ ስራዎቻቸውን ለታዳሚያን እንደሚያቀርቡ የሚጠበቅም ነው የሚሆነው። ፊፋ ከዚህ ቀደም የሚቀርብበትም ዝግጅት 11 ደቂቃዎችን ብቻ እንደሚወስድ ገልጾ የነበረ ቢሆንም አሁን ላይ የእረፍት ሰዓቱን 20 ደቂቃ ከፍ ለማድረግ በሂደት ላይ መሆናቸው ተገልጿል። ፊፋ የሙዚቃ አቀንቃኞችን በእረፍት ሰዓት ለሚያቀርቡት ስራዎቻቸው ምንም አይነት ክፍያ እንደማይፈጽምም ነው መረጃዎች እየወጡት የሚገኙት። ሌላኛው በብሬኪንግ ኒውስ የሰማነው መረጃ ክሪስቲያኖ ሮናልዶ በ2030 የዓለም ዋንጫው ላይ ለመጫወት እያሰበ እንደሆነም ተዘግቧል። ፖርቹጋል በጋራ ማስተናገዷ እንዲሁም ቡድኑ ውድድሩን የማሸነፍ እድሏ ከፍተኛ ከመሆኑ ጋር ተዳምሮ ይህንን እድል ለመጠቀም እያሰበ መሆኑም ይገለጻል። ሆርጌ ጄሱስ እንደተናገሩት ከሆነ ቡድኑ የሚገነባው በክሪስቲያኖ ሮናልዶ ነው፣ ሁሌም ከሱ ጋር ይቆያል፣ እኛም አብረነው እንቆያለን ሲሉ አዲሱ አሰልጣኝ ሆርጌ ጄሱስም እየተናገሩ ሲሆን ምናልባትም በ2030 ላይ የመገኘት እድሉ በይፋም አሁን ላይ እየተገለጸም ይገኛል። ይህም ያልተጠበቀ ሲሉ እየገለጹ ቢገኝም እንግዲህ ይህን ነገር ምናልባትም በ2030 ልንመለከተው እንደምንችል ነው መረጃዎች እየጠቆሙንም የሚገኙት። የዝውውር መረጃዎችን እንዲሁም የክለብ መረጃዎችን ስንመለከት ደግሞ ቅድሚያ አርሰናልን እንመልከት። የክሪስቲያን ኖርጋርድ በአርሰናል ያለው ሁኔታ ክሪስታል ፓላስን ጨምሮ ብዙ የፕሪሚየር ሊግ ክለቦችን ትኩረት መሳቡ እየተገለጸ ይገኛል። ተጫዋቹ ስለ ወደፊት ቆይታው እስካሁን የወሰነው ውሳኔ ምንም የለም። ነገር ግን የተለያዩ ክለቦችም ይፈልጉታል። የቀድሞ ክለቡ ብሬንትፎርድን ጨምሮ በርካቶቹ እንዲሁ ለመመለስ እንደሚፈልጉ እየተገለጸ ሲሆን ምናልባትም አርሰናሎች ይህን ተጫዋች ለመልቀቅም ይፈልጋሉ። በተለይም እንግዲህ እንደ ብሩኖ ጎማሬዝ ያሉ ወሳኝ ተጫዋቾች የሚመጡ ከሆነ የተጫዋች ያለ ጥርጥር ይለቃልም ነው እየተባለም የሚገኘው። ሌላኛው አርሰናል አሁን ላይ ከክለብ ብሩጅ ጋር በይፋ ግንኙነት ማድረግ መጀመሩ ነው የተገለጸው። ክርስቶስ ዞሊስ ለወክሉ ሌላ ክለብ ማግኘት እንደማይፈልግም ገልጿል። ወደ አርሰናል መሄድም ይፈልጋል። ዞሊስ ትሮሳርድን ለመተካት ዋነኛ ኢላማ ሆኖ በአርሰናል የሚታይ ሲሆን አርሰናል በቅርቡ
ከክለብ ብሩጅ ጋር በቅርበትም ይወያያልም ሲል ፋብሪዚዮ ሮማኖ እየገለጸም ይገኛል። የክሪስቶስ ዞሊስ ዝውውር ቢፈጸምም አርሰናል ሌሎች ትላልቅ አማካዮችን እንዲሁም አጥቂዎችን ለማስፈረም እያደረገ ያለው ጥረት የተለየ መሆኑ ነው እየተገለጸ የሚገኘው። አርሰናል ለረጅም ጊዜ በጁሊያን አልቫሬዝ ላይ ያለው ፍላጎት ሲሆን በክረምቱም የዝውውር መስኮት የክለቡ ቀዳሚ ኢላማ እሱም ነው። ሆኖም ዝውውሩ በዚህ ክረምት ሊሳካ ይችላል ወይም ደግሞ አይችልም የሚለው ገና ግልጽም አይደለም። በተጨማሪም አርሰናል ሁለገብ አጥቂም ለማስፈረም በሚያደርገውም ፍለጋ ሞርጋን ሮጀርስ ቀዳሚ ምርጫም ነው። ተጫዋቹ የዓለም ዋንጫ ተሳትፎን ካጠናቀቀ በኋላ አርሰናል እሱን ለማስፈረም የሚያደርገውን ጥረት ይበልጥም ያጠናክራል ተብሎ እንደሚጠበቅም ነው የተገለጸው። ሳሚ ሞክቢል ይህንን መረጃ ይዞ መውጣት የቻለ ሲሆን ብራድኪ ባርኮላ ደግሞ ተጠባባቂ አማራጭ መሆኑ እየተገለጸም ይገኛል። ይህም በአሁኑ ሰዓት ላይ እንግዲህ በአርሰናል ቤት በአጥቂ ቦታ ላይ ከሚፈልገው ወሳኝ ተጫዋቾች መካከል አንደኛው ነው። እንደነገርናችሁ ክሪስቶስ ዞሊስ ምንም እንኳን በአርሰናል ራዳር ውስጥም ቢገኝ እንግዲህ ቤስት 11 ውስጥ ይገባል ተብሎ የሚጠበቅ ተጫዋች ሲሆን ቲም ዴብዝን ከፍ ለማድረግ የሚያስፈልግ ትክክለኛ ተጫዋች አድርገውም ይመለከቱታል። ተጫዋቹም ወደ አርሰናል በመምጣት ራሱን በማሳየት ለቤስት 11 ራሱን ማፎካከር እንደሚፈልግ መረጃዎች እያሳዩም ይገኛሉ። እነዚህ ተጫዋቾች አሁንም ከአርሰናል ጋር በስፋትም ነው እየተያዘም የሚገኘው። ኒውካስል ከአርሰናል ይፋዊ ጥያቄ እየጠየቀ እንደሆነ ነው እየተገለጸ የሚገኘው። ነገር ግን አርሰናል ምንም አይነት ይፋዊ ጥያቄ እያደረገም አይገኝም ሲል ቤን ጃኮብስም እየተናገረም ይገኛል። ጥበቃዎች አሁንም እየቀጠሉም ይገኛሉ ሲሉ እየገለጹም ይገኛሉ። ብሩኖ ጉማሬዝ አሁንም ቢሆን በአርሰናል ከፍተኛ ራዳር ውስጥ የሚገኝ የዲፌንሲቭ ሚድፊልደር ተጫዋችም ነው። ይህ ተጫዋች እንግዲህ ከዲክላን ራይስ ጋር ቢጣመር እንዲሁም የዲክላን ራይስን ቦታ ቢሸፍን ትክክለኛ ተጫዋች አድርገውም ይመለከቱታል። በዚህም የተነሳ ቀጥታ ቲም ውስጥ የመካተት አቅም ያለው ትልቅ ተጫዋች በመሆኑ ምክንያት አሁንም ራሳቸውንም እሱንም ለመውሰድ ብዙ ጥረቶችን ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች እያሳዩትም የሚገኙት። ቤን ጃኮብስ ይህንን መረጃ ይዞ መውጣትም ችሏል። አርሰናል የሊሉን ወጣት ኮከብ አዩብ ቧዲን ለማስፈረም ከነበረው ውድድር እንዳለ ማንቸስተር ሲቲ በ85 ሚሊዮን ፓውንድ የመጨረሻ ጥያቄ ሊያቀርብ ይችላልም እየተባለም ይገኛል። ማክሰኞ እንደወጡ ዘገባዎች ከሆነ በ2026 የዓለም ዋንጫ ከሞሮኮ ብሔራዊ ቡድን ጥሩ ብቃት ያሳየውን የ18 ዓመቱን ተጫዋች ሲቲ በከፍተኛ ፍላጎት እየቀደመም ይገኛል። አርሰናል ግን በልጁ ላይ የነበረው ፍላጎት ተቀዛቅዟል የሚል መረጃንም እየሰማን እንገኛለን። አርሰናል ስፖርቲንግ ዳይሬክተር አንድሪያ በርታ ከዚህ ውድድር እጃቸው የሰበሰቡት በሁለት ምክንያቶችም ነው ሲሉ የተገለጸ ሲሆን ሊል ተጫዋቹ በ2026/27 የውድድር ዘመን በውሰት ቡድኑን እንዲቀላቀል መፈለጉ እንዲሁም ተጫዋቹ ከ100 ሚሊዮን ፓውንድ በላይ አድርገው እንደሚመለከቱት መቆጠሩን ተከትሎ ነው ይህ መረጃም እየወጣም የሚገኘው። በዚህ ፋንታ ሚኬል አርቴታ ቅድሚያ የሚሰጠው የኒውካስልን አማካይ ብሩኖ ጉማሬዝን ለማስፈረምም ነው። የብራዚል ብሔራዊ ቡድን ተጫዋች ከሴንት ጄምስ ፓርክ ለቆ ወደ ኤምሬትስ መምጣት እንደሚፈልግ ገልጽም አድርጓል። ማክስ ባይሶቹ በተጫዋቹ ላይ 90 ሚሊዮን ፓውንድ ቢጸናም አርሰናል ግን 50 ሚሊዮን ፓውንድ በሚጠጋ ክፍያ ስምምነት ላይ ለመድረስ እንደሚችልም አምኗል ሲሉ መረጃዎችም እንዲሁ ያመላክታሉ። አርሰናል ጁሊያን አልቫሬዝን ቢያስፈርም የተሻለ ነው ሲሉም እየገለጹ ይገኛሉ። የማንቸስተር ዩናይትድ ታዋቂው ኮከብ ፖል ስኮልስ የአትሌቲኮ ማድሪዱ አጥቂ 100 ሚሊዮን ፓውንድ የሚገኝ ከሆነ አርሰናል ሊያመነታ እንደማይገባም ይገልጸዋል። ፖል ስኮልስ በዘጋድ ዘባድ እንዲሁም ፉትቦል ፖድካስት ላይ ሲናገር ጁሊያን አልቫሬዝ ጨዋታውን መወሰን የሚችል ከሆነ ይህንን በመጥቀስ እንግዲህ ይህ ዝውውር ለማድረግ እንኳን ማሰብ የሚያስፈልግ ነው ሲሉ እንዲሁ ይመክሯል። ሆኖም አርጀንቲናዊ ተጫዋቹ ወደ ኤምሬትስ ለመምጣት ፍላጎት ይሆን የሚለው ጥርጣሬ አሁንም አለ። እንደተሰማሙ ከሆነ የህልሙ ክለብ ባርሴሎናም ነው። እንዲሁም በዚህ ውሳኔ ላይ ለውጥ የማምጣት እድላቸውም ሰፊ ነው። ምንም እንኳን ቢሆንም አትሌቲኮ ማድሪድ ተጫዋቹን ከስፔን ተቀናቃኛቸው ባርሴሎና ይልቅ ለአርሰናል መሸጥ እንደሚመርጡም ተዘግበዋል። በሌላ በኩል አርሰናል አብዛኛውን የዝውውር በጀት የአስቶን ቪላውን ሞርጋን ሮጀርስን ለማስፈረም የሚውል እንደሆነም ይጠበቃል። የዚህ ተጫዋች ዝውውር ክፍያም የእንግሊዝ ክብረ ወሰን በሰበረ መልኩ 130 ሚሊዮን ፓውንድ ሊጠጋ እንደሚችል ነው መረጃዎች እያሳዩ የሚገኙት። ከዚህ ተጫዋች ጋር በተያያዘ እንግዲህ ሞርጋን ሮጀርስ ወደ ቶተንሃም ለመዘዋወር ክፍት ነው፣ ነገር ግን ቅድሚያ የሚመለከተው አርሰናል ነው ሲሉ አንድ ያልተጠበቀ መረጃንም ሰምተናል። ሆኖም አርሰናል ዋጋውን መክፈል እየቻለ እንደሆነ አንዳንድ ጥያቄዎችም አሉ። ስፐርስ ወደ ሌሎች ኢላማዎች ከመዘዋወራቸው በፊት የሮጀርስን መጨረሻም ይጠብቃሉ። ሞርጋን ሮጀርስ የአርሰናልን ሁኔታ በስተመጨረሻ ማወቅም ይፈልጋል። ይህ የማይሆን ከሆነ ማለትም ይህ የማይሳካላቸው ከሆነ ምናልባትም ወደ ቶተናም የሚሄድ እድል እንዳለው ነው እየተገለጸ የሚገኘው። ቶተናሞች በዚህ የዝውውር መስኮት ያልተጠበቁ ትላልቅ ዝውውሮችን አከናውነዋል። ማቲያስ ፈርናንዴዝን እንዲሁም ደግሞ ሳንድሮ ቶናሊን ጨምሮ እንግዲህ እንደ አንድሪ ሮበርትሰን የመሳሰሉ ተጫዋቾችን እንግዲህ የግላቸው ማድረጋቸውን እናስታውሳለን። በአሁኑ ሰዓት ላይ ደግሞ ሞርጋን ሮጀርስን እንደሚፈልጉት የተገለጸ ሲሆን አርሰናል የማይሳካለት ከሆነ ወደ ሌላኛው ሰሜን ለንደን ክለብ እንግዲህ ለመሄድ ፍላጎት እንዳለው መረጃዎችም ይወጣሉ።
ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ ካሪክ ሉዊስ ሃለን ይፈልገዋልም ነው የተባለው። ካሪክ የኒውካስሉን ተከላካይ የሆነውን ሉዊስ ሃለን በዚህ ክረምት ለማስፈረም ቁርጠኛ አቋም እንዳለው ተገልጿል። ዩናይትድ ተጫዋቹን ለዝውውር ዝግጁ ነው ብሎ እንደሚያምንም ነው የተገለጸው። ሆል በካሪክ ስር የመጫወት እንዲሁም ነው ራሱን በኦልትራፎርድ የማሳየት እድል እጅግ ማራኪ አጋጣሚ አድርጎ እንደሚመለከተው የተገለጸ ሲሆን ይሁን እንጂ በክረምት ጎርደን ቶናሊን ያሉ ተጫዋቾችን እየለቀቁት ማክፓይሶቹ ሆልን በቀላሉ ይለቃሉ ተብሎ እንደማይጠበቅ ቲም ቶክ እያስነበበም ይገኛል። ሆል በኤዲሃው ደስተኛ እንዳልሆነና ከኒውካስል መልቀቅ እንደሚፈልግ የሚጠቁሙ መረጃዎችም አሉ። ከዚህ በተጨማሪ ኒውካስል የሲቪያውን የግራ ፉልባክ ኦሶን ለማስፈረም እንቅስቃሴ መጀመሩ የሆልን የመልቀቅ ነገር በይበልጥ እንደሚያፋጥነውም ይታሰባል። በዚህም የማንቸስተር ዩናይትድ በክረምት ለሆል ጫን ብለው ከሄዱ የግሉ ሊያደርጉት እንደሚችሉ ነው እየተገለጸም የሚገኘው። ማንቸስተር ዩናይትድ ሶስተኛ የመሃል ሜዳ ተጫዋች ካስፈረመ በኋላ ለተጫዋቹ ጥያቄ ለማቅረብ ዝግጅት ይጀምራል ሲል ቲም ቶክ እያስነበበም ይገኛል። ይህ ተጫዋች እንግዲህ ዝውውር ከመጀመሩ በፊት ነው ስሙ እየተያዘ የሚገኘው። አሁንም ቢሆን ከማንቸስተር ዩናይትድ ራዳር ውስጥ የሚገኘው ቅድሚያ የሚሰጠው ተጫዋች መሆኑ መረጃዎችንም እያመላከቱንም ይገኛሉ። ሌላኛው ማንቸስተር ዩናይትድ ጥያቄ ውድቅም ተደርጓል። ማንቸስተር ዩናይትድ ከባርሳ ጋር ማርከስ ራሽፎርድን በተመለከተ ሲደራደር ማርክ በርናልን የዝውውሩ አካል ለማድረግ ፈልገው እንደነበር ተገልጿል። ሆኖም በርናልም ሆነ ባርሴሎና ጥያቄውን በፍጥነት ውድቅ ማድረጋቸውን ሙንዶ ዲፖርቲቮም አስነብቦታል። ማርከስ ራሽፎርድ ወደ ባርሴሎና እንደማይሄድ በአሁኑ ሰዓት ላይ ገልጾናል። ከዚህም በሚቀጥለው ደግሞ አሁን ይህ ተጫዋች በባርሴሎና ይቆያል ሲልም ነው ሙንዶ ዲፖርቲቮም የሚያስነብበን። አስቶን ቪላ ዩሪ ቴሌማንስን ዝውውር መጠናቀቁን ተከትሎ የስንብት መግለጫ ማውጣቱም ተገልጿል። ቤልጂየማዊ አማካይ አስቶን ቪላን ለቆ ዩናይትድን መቀላቀሉ ከተረጋገጠ በኋላ የቀድሞ ክለቡ አስቶን ቪላ ለተጫዋቹ የስንብት መግለጫ በማህበራዊ ገጻቸው ላይም አውጥተዋል። አስቶን ቪላ ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ የሚያደርገውን የቋሚ ዝውውር ማጠናቀቁትም ያረጋግጣሉ። በ2023 ክለባችንን የተቀላቀለው ዩሪ ቴሌማንስ በዩሮፓ ሊግ የፍጻሜ ጨዋታ ላይ ባስቆጠራት አስደናቂ ግቦች ዋንጫውን እንዲያሳካ የላቀ አስተዋጽኦም አበርክቷል። በ2024-25 የውድድር ዘመን የደጋፊዎች እንዲሁም ደግሞ የተጫዋቾች የዓመቱ ምርጥ ተጫዋች ሽልማትን የወሰደው ቴሌማንስ ለቪላ ባደረጋቸው 134 ጨዋታዎች በሜዳ ላይም ሆነ በመልበሻ ክፍል ውስጥ ተምሳሌትን አግኝቷል። በአስቶን ቪላ የሚገኝ እያንዳንዱ ሰው ዩሪ ለክለቡ ላበረከተው የላቀ አገልግሎት ከልብ እያመሰገነ በወደፊቱ የእግር ኳስ ሕይወቱ መልካሙን ሁሉ ይመኛል ሲሉም ገልጸዋል። በስተመጨረሻም እናመሰግናለን ዩሪ ቴሌማንስ በማለትም ነው እንዲሁ የደመደሙት። አሰልጣኝ ሩበን አሞሪም ደግሞ ሉዊስ ማዝራዊን እጅግ የሚፈልጉት ተጫዋች መሆኑን እየተገለጸም ይገኛል። በኤሲ ሚላን አዲስ ዘውድ የደፉት እነዚህ አሰልጣኝ አዲስ ስራን ለመጀመር እንግዲህ ተፍተፍ እያሉ ይገኛሉ። በአሁኑ ሰዓት ላይ ደግሞ የማንቸስተር ዩናይትድ ተጫዋች የሆነው ሞሮካዊን ሉዊስ ማዝራዊን የግላቸው ለማድረግ እንደሚፈልጉ መረጃዎች ተደጋጋሚ እየወጡም ይገኛሉ። በማንቸስተር ዩናይትድ በኩል ምንም አይነት መልስ እየወጣም አይገኝም። ነገር ግን በአሁኑ ሰዓት ላይ ይህ ነገር እየተሰማ እንደሚገኝም ነው የተሰማው። ማኑኤል ኡጋርቴ ላጋጠመው የጉልበት ጅማት ጉዳት የተሳካ ቀዶ ጥገና እንዳደረገም ተገልጿል። ከዚህ በኋላም የማገገሚያ ሂደቱ የሚጀምር ሲሆን በክለቡ የሕክምና አካላት ብቃት ባለሙያዎች እንግዲህ የቅርብ ክትትል እንክብካቤ ይደረግላታልም ነው እየተባለም የሚገኘው። በቼልሲ መረጃዎቻችን ቼልሲ ለአልቫሮ ካራሬስ የመጀመሪያ የ25 ሚሊዮን ዩሮ የዝውውር ሂሳብ ለማቅረብ ድርድር መጀመራቸው እየተገለጸም ይገኛል። ቼልሲ መሪ ተጫዋቹን 50 ሚሊዮን ዩሮ ይገምተዋል ተብሎ እየተገለጸ እንደሚገኝ ስፖርት እያስነበበ ሲሆን ነገር ግን በአሁኑ ሰዓት ላይ አልቫሮ ካራሬስ ከሪያል ማድሪድ የመውጣት ምንም አይነት ፍላጎት የለውም። ራሱን በዛው ክለብ ውስጥ ማሳየት እንዲሁም ደግሞ መፎካከርም ይፈልጋል። ቼልሲዎች በተለይም የማርኮ ኩሬያ መልቀቅን ተከትሎ በዛ ቦታ ላይ እሱንም ይፈልጉታልም ተብሎ እየተገለጸም ነው የሚገኘው። ፊሊፕ ጆርጌንሰን ለስትራስቡርግ ሌላኛው አማራጭ መሆኑን ቢቢሲ ስፖርትም ያስነብበዋል። ነገር ግን በዚህ የመጀመሪያ ደረጃ እሱ እንደ ጋብሪኤል ሶሎኒ እንዲሁም ደግሞ ዝውውር ያን ያህል ፍላጎት እንዳልሳበ እየተገለጸም ይገኛል። ነገር ግን ድርድሮች ይኖራሉ ተብሎ እንደሚጠበቅ መረጃዎችም አመላከቱን። በቼልሲ በኩል እንግዲህ በቅርብ ጊዜ የተለያዩ ትላልቅ ተጫዋቾች ፈርመዋል። ነገር ግን መጥፎ ፊርማዎች ተብሎ እንግዲህ 10 ተጫዋቾች በጎል በኩል ወጥተዋል። ከነዚህ መካከል ከኳስ ጋር የራቀው ሙካዮ ሞድሪክ የሚጠቀስም ይሆናል። ይህ ተጫዋች እንግዲህ በተለይም እንደምናስታውሰው ከአበረታች እጽ ጋር በተያያዘ እንግዲህ ከእግር ኳስ እንዲገለል መደረጉን እናውቃለን። ነገር ግን ወደ ቼልሲ ቤት መጥቶ የተደረገለትን እስከ 100 ሚሊዮን ዩሮ የወጣበትን ተጫዋች ያንን ያክል እንቅስቃሴ ማድረግም አልቻለም። ሌላኛው ዴቪድ ዋሽንግተን ነው። ይህም በቼልሲ ቤት ጥሩ እንቅስቃሴ ያላደረገ
ተጫዋች ሲሆን ፋኩንዶ ቡናኑቴም እንዲሁ ይጠቀሳል። ዣኦ ፊሊክስ በአልናስር ቤት የሚገኘው ይህ ተጫዋች እንግዲህ በትላልቅ ክለቦች ተጫውቷል፣ ነገር ግን እድለኛ አይደለም ማለት ይቻላል። አትሌቲኮ ማድሪድ፣ ባርሴሎና፣ ቼልሲ እንዲሁም ደግሞ ሌሎች ትላልቅ ክለቦችም የተጫወተው ይህ ተጫዋች በጣሊያን ኤሲ ሚላንን ጨምሮ ነገር ግን በትላልቅ ክለቦችም ቢጫወት በትላልቁ ደረጃ ራሱን ማሳየት ያልቻለም ተጫዋች ነው። በአሁኑ ሰዓት ላይ በአልናስር ጥሩ ጊዜን እያሳለፈም ነው የሚገኘው። ራሂም ስተርሊንግ ጊዜውን በማንቸስተር ሲቲ ካጠናቀቀ በኋላ ወደ ቼልሲ ቢሄድም እንግዲህ ያን ያህል የተጠበቀውን ነገር ማድረግም አልቻለም። ካሊዶ ኩሉባሌ ይህ በአሁኑ ሰዓት ላይ በሳውዲ ሊግ የሚገኘውም ተጫዋች እንግዲህ እንዲሁ በተመሳሳይ ተጠብቆ ምንም ለውጥ ያላመጣም ተጫዋች ነው። ፒየር ኤምሪክ ኦባሜያንግ ከአርሰናል ወደ ቼልሲ የመጣውም ሌላኛው ተጠባቂ ተጫዋች የነበረም ነው። ነገር ግን በቼልሲ ቤት ምንም ጥቅምም አልሰጠም። አምና ከማንቸስተር ዩናይትድ ወደ ቼልሲ ያቀናው አሌሃንድሮ ጋርናቾ እንዲሁ 40 ሚሊዮን ፓውንድ ወጥቶበት ገና ታዳጊ መሆኑ ብዙ ለውጦችን ያመጣሉ ተብሎ ቢጠበቅም ይህ ተጫዋች በዚህ ዓመት 1 ጎልና 3 አሲስት ብቻ ነው ማስመዝገብም የቻለው። ሌላኛው ክሪስቶፈር ንኩንኩ እንዲሁም ደግሞ ካርል ቹኩሜካም እነዚህ ተጫዋቾች እንግዲህ በዚህ ሁኔታ ውስጥ እያሉ መሆናቸውን ጎል እንዲሁ ያስነብበናል። ዘ አትሌቲክስ ማርክ ጉዩ በዚህ ክረምት ቼልሲን ይለቃል ተብሎ ይጠበቃል ሲልም ይገልጻል። ቼልሲ የስብስቡ ቁጥር ለመቀነስ በሚያደርገው ጥረት ለወጣቱ አጥቂ የውሰት እንዲሁም ደግሞ የቋሚ ዝውውር አማራጭን እያጠናም ይገኛል። የዝውውር መስኮቱ ከመዘጋቱ በፊት የበፊቱ እጣ ፈንታ ላይ ውሳኔ ይወሰናል የሚል መረጃዎች አሁን በተደጋጋሚ እየወጡ እንደሚገኙ ነው የሰማነው። በሪያል ማድሪድ መረጃዎቻችን በሰበር መልኩ የሰማነው ማንቸስተር ዩናይትድ ውስጥ ከኤድዋርዶ ካማቪንጋ ተወያይተዋል። ነገር ግን የስምምነት የሚቻለው ተጫዋቹ ከክለቡ ለመልቀቅ ከተስማማ ብቻ መሆኑ ነው መረጃዎችም የሚያሳዩት። ማንቸስተር ዩናይትድ ካማቪንጋን የሚያደንቁት በታላቅ የአካል ብቃት ችሎታው፣ በኳስ ጥንካሬው ወይም ደግሞ ኳሶችን በመጠቅ ዙሪያ ባለው ውጤታማነቱ መሆኑን ፋብሪዚዮ ሮማኖ የገለጸ ሲሆን ካማቪንጋ ከማንቸስተር ዩናይትድ ፍላጎት ቢኖረውም በዚህ ክረምት ሪያል ማድሪድን ለመልቀቅ ምንም እያሰበም አይገኝም። ተጫዋቹ በዚህ ቀደም ከብሩኖ ጋር መቀጠል ይፈልጋል እና በሚቀጥለው የውድድር ዓመት ክለቡ ፕሮጀክት ወሳኝ አካል መሆኑ ይቀጥላል ተብሎ እንደሚጠበቅ ፋብሪዚዮ ሮማኖ እየገለጸም ነው የሚገኘው። ይህ ተጫዋች አሁንም ቢሆን በማንቸስተር ዩናይትድ ራዳር ውስጥ የሚገኝ ሌላኛው የሪያል ማድሪድ ተጫዋች መሆኑ መረጃዎችም ይጠቁማሉ።